የሐዋርያት ሥራ ምዕራፍ 1 ከቁጥር 8 እስከ 15 ያለውን እንደቆምን በጌታ በኢየሱስ ስም አነበዋለሁ። ሐሳቡን እንዲያያዝልን ጌታችን ኢየሱስ ክርስቶስ የዚህ ምድር ዘመኑን አገልግሎት ጨርሶ ስለ ኃጢአታችን በመስቀል ላይ ሞትን አሸንፎ ከተነሳ በኋላ ለ40 ቀን በምድር ላይ ለሐዋርያቶቹ እየተገለጠ እና እየተናገራቸው ከቆየ በኋላ ሐዋርያቶቹ በደብረ ዘይት ተራራ ኢየሱስን ከሸኙት በኋላ ወደ ቤት ተመልሰው የጀመሩት የመጀመሪያው ስራቸውን እናያለን። እንደዚህ ይላል የሐዋርያት ሥራ ምዕራፍ 1 ቁጥር 8 ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ አለ። ይህን ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳለ እነሆ ነጫጭ ልብስ የለበሱ 2 ሰዎች በአጠገባቸው ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አላቸው። አሜን። ኢየሱስን ሸኙት። ኢየሱስ ይመጣል አላቸው። ከዚያ በኋላ ምን ሆነ? ቁጥር 12 ላይ በዚያን ጊዜም ደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም ተመለሱ። እርሱም ከኢየሩሳሌም የሰንበት መንገድ ያህል የራቀ ነው። በገቡም ጊዜ ወደሚኖሩበት ሰገነት ወጡ። ጴጥሮስና ዮሐንስም ያዕቆብም እንድርያስም ፊልጶስም ቶማስም በርተሎሜዎስም ማቴዎስም የልፊዮስ ልጅ ያዕቆብም ቀናተኛው የሚባለው ስምዖንም የያዕቆብ ልጅ ይሁዳም እነዚህ ሁሉ ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድ ልብ ሆነው ለጸሎት ይተጉ ነበር። በዚህም ወራት ጴጥሮስ 120 በሚያህሉ በሰዎች ማኅበር አብረው በነበሩ በወንድሞች መካከል ተነስቶ 120 የሚደርሱ የመጀመሪያይቱ ቤተ ክርስቲያን አገልጋዮችና አባላት በኢየሩሳሌም ከተማ በሚኖሩበት ሰገነት ላይ ወጥተው እነዚህ ሁሉ 12ቱ ሐዋርያት የኢየሱስ እናት ማርያም ወንድሞቹ 120 የሚያክሉ የመጀመሪያው የአገልግሎት ስራቸውን ሲጀምሩ ምን ይላል ሉቃስ? በእነዚህ ሁሉ በአንድ ልብ ሆነው ለጸሎት ይተጉ ነበር። እስቲ ከኔ ጋር በሉ፣ እነዚህ ሁሉ በአንድ ልብ ሆነው ለጸሎት ይተጉ ነበር። ለጸሎት ይተጉ ነበር። ለጸሎት ይተጉ ነበር። ለጸሎት ይተጉ ነበር። የመጀመሪያይቱ የኢየሩሳሌም ቤተክርስቲያን አገልግሎቷንና ስራዋን የጀመረችው ኢየሱስ ወደ አባቱ ካረገ በኋላ የመጀመሪያው ስራዋ የመጀመሪያ አገልግሎቷ
የመጀመሪያ ሕይወቷ ሁሉም በአንድ ልብ ሆነው ለጸሎት ይተጉ ነበር። ሁሉም በአንድ ልብ ሆነው ለጸሎት ይተጉ ነበር። ጸሎት ማለት ሁሉን ከሚችለው፣ ሁሉን ከሚያደርገው፣ ሁሉን ከፈጠረው ሕያው አምላክ ጋር መገናኘት ነው። ጸሎት የሃይማኖት መፈጸሚያ አይደለም። ጸሎት የሃይማኖት ስርዓት አይደለም። ጸሎት የሃይማኖት ስርዓት አይደለም። ጸሎት ሁሉን ማድረግ ከሚችለው፣ ሁሉን ማድረግ ከሚችለው፣ ሁሉን ከፈጠረው ከሕያው አምላክ ጋር መገናኘት ነው። መንፈስህ እና ነፍስህ ሁለንተናው ከሕያው አምላክ ጋር መገናኘት ነው። የብዙዎቻችን ጨለማ፣ የብዙዎቻችን ድብርት፣ የብዙዎቻችን ተስፋ መቁረጥ፣ የብዙዎቻችን ግራ መጋባት፣ የብዙዎቻችን የደስታ ማጣት ምክንያቱ ከዚህ ከሕያው አምላክ ጋር የማይገናኝ ሕይወት ስላለን ነው። ብር አለን፣ ዕውቀት አለን፣ ስልጣን አለን፣ በጣም ብዙ ነገር አለን። ግን በጣም ብዙ ደስታ የለንም። በጣም ብዙ ሰላም የለንም። ትምህርት አለን፣ ብዙ ነገር አለን። ግን የነፍስ ደስታ ባል ከሚስቱ ጋር ደስ ብሎት አይኖርም። ሚስት ከባሏ ጋር ደስ ብሏት አይኖርም። ልጆች ከወላጆቻቸው ጋር ደስ ብሏቸው አይኖሩም። ምክንያቱም ነፍሳቸው የጎደላት፣ ነፍሳቸው ያጣችው፣ ነፍሳቸው ያላገኘችው አንድ ነገር ስላለ፣ ነፍሳቸው ሲቃ ውስጥ ስላላት፣ ነፍሳቸው ባዶ ስለሆነች፣ ሌሎች ነገሮች ሊያስደስቷት ስለማይችሉ ባል ለሚስቱ ደስታ አይሆንም። ሚስት ለባሏ ደስታ አትሆንም። ልጆች ለወላጆቻቸው ደስታ አይሆኑም። ወላጆች ለልጆቻቸው ደስታ አይሆኑም። አገልጋይ ለአገልጋይ ደስታ አይሆንም። ምእምን ለምእምን በረከት አይሆንም። ለምን መሰለ? አንተን ማያስደስትበት ምክንያት፣ ሚስትህ የማታስደስትህ ምክንያት፣ ባልሽ የማያስደስትሽ፣ አገልጋዩ የማያስደስትህ ምክንያት ምን መሰለ? በሕይወቱ የጎደለው ነገር አላየ። በሕይወቱ ባዶነት የተሞላበት ነገር አላየ። እና ሕይወቱ ስለጎደለው፣ ሕይወቱ ባዶ ስለሆነ አንተን ሊያስደስትህ አይችልም። አየህ፣ አንቺን ሊያስደስትሽ አይችልም። ጸሎት ምን መሰለ? ጸሎት አማኙ በክርስቶስ ኢየሱስ ካገኘው የልጅነት ስልጣን ከአምላኩና ከአባቱ ጋር ሕያው ግንኙነት የሚያደርግበት መንገድ ነው። አንተ ኢየሱስን ስታገኘው የሆነ ሃይማኖት አይደለም የተቀበልከው። ኢየሱስን ስታገኝ የልጅነት ስልጣን፣ የልጅነት ስልጣን። ይሄ የልጅነት ስልጣን ከአባት ጋር የሚደረግ ሕያው ግንኙነት ስለሆነ ሕይወትህ ይቀየራል፣ ኑሮ ይቀየራል፣ ታሪክህ ይቀየራል፣ ደስታህ ሙሉ ይሆናል፣ ሰላምህ ሙሉ ይሆናል፣ አገልግሎትህ ሙሉ ይሆናል። ጸሎት ምንድነው? ጸሎት የሃይማኖት ስርዓት አይደለም። ከሰማያዊው አባት ጋር ሕይወትህን ከሚለውጠው፣ ታሪክህን ከሚዘውረው፣ ነፍስህንና መንፈስህን ከሚያገኘው አባት ጋር መገናኘት
እኔ በአገልግሎት ምክንያት በዚች ሀገር የሚሆን በተለያዩ አገራት በጣም ትልልቅ ከሆኑ ሰዎች ጋር የመገናኘት እድል አለኝ እና እነዛን ሰዎች ሳገኛቸው የሚሰማኝ ደስታ ይሄ እኮ ላገኘው የማልችል ሰው ነው ዛሬ አገኘሁት ብዬ በጣም ደስ ይለኛል። አንተ ሰው ነው እኮ እሱ ሰው ነው። አንተ ግን የምትገናኘው በጸሎትህ የሰማዩን አምላክ እግዚአብሔርን ነው። እና ለምንድን ነው እንደ ሰይጣን ጸሎትን የምትፈራው? ጸሎት ቦታ የለህም። ቤት አትጸልይም፣ ቸርች አትጸልይም፣ መንገድ ላይ አትጸልይም፣ የትም አትጸልይም። አንተ ጸሎት ከሕያው አምላክ ጋር መገናኘት ነው። በደስታ መሆን ነው። በበረከት መሆን ነው። በስኬት መሆን ነው። በሰላም መሆን ነው። ጸሎት ምን መሰለ? ጸሎት የእግዚአብሔርን ኃይልና ክብር ወደ ቤተ ክርስቲያን እንዲመጣ የሚደረግ ልመና ነው። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። ለ10 ቀን ያህል ሐዋርያቶቹ ቁጭ ብለው ተንበርክከው ይጾሙ ይጸልዩ። ሉቃስ አልተናገረም። እና ለ10 ቀን በአንድ ልብ ሆነው ለጸሎት ይተጉ ነበር። ለጸሎት ይተጉ ነበር። ለጸሎት ይተጉ ነበር። እስቲ ለጸሎት ይተጉ ነበር በል። አይሰማም? አንዴ በለው እስቲ፣ አንዴ በለው እስቲ። ለወሬ ሳይሆን፣ ለሐሜት ሳይሆን፣ ለጥላቻ ሳይሆን፣ ለኩርፊያ ሳይሆን፣ ለማጉረምረም ሳይሆን ለጸሎት ይተጉ ነበር። ሃሌሉያ! ለጸሎት ይተጉ ነበር። እና በ10ኛው ቀን በዓለ ሃምሳ የተባለው በዓል በደረሰ ጊዜ ሁሉም በአንድ ልብ ሆነው ሳለ የጌታ መንፈስ በላያቸው ላይ በኃይል ወደቀ። መንፈስ ቅዱስ ሞላባቸው። አንተ ጸሎት ተስፋ መቁረጥ፣ ማጉረምረም፣ ለቅሶ አይደለም የሚሞላ። ጸሎት ምን መሰለ? ብር ባይኖርህ፣ በሽተኛ ብትሆን፣ ችግረኛ ብትሆን ጸሎት ምን ያደርግሃል መሰለ? ጸሎት መንፈስ ቅዱስ ይሞላብሃል። መንፈስ ቅዱስ ደግሞ ሲሞላብህ ምንም አይታይህም። በሽታ አይሰማህም፣ ማጣት አይሰማህም። በደስታ ትዘምራለህ፣ በደስታ ትናገራለህ፣ በደስታ ታመልካለህ፣ በደስታ ታገለግላለህ፣ በደስታ ትወጣለህ፣ በደስታ ትገባለህ። የደስታ ዘይት በሕይወት ላይ ይፈሳል። የደስታ መጎናጸፊያ በሕይወት ላይ ይወድቃል። የሚጸልይ ሰው ከብዙ ባለጠጋ ሰው ይበልጣል። የሚጸልይ ሰው በጣም ከተማረ ሰው ይበልጣል። የሚጸልይ ሰው እጅግ ትልቅ ስልጣን ካለው ሰው ይበልጣል። ለምን መሰለ ይሄንን የምልህ? እኔ የኔ አገልግሎት ከሰው ሕይወት ጋር እና በጣም ብዙ ባለጠጎች አነጋግራለሁ። ብዙ ባለስልጣኖች አገኛለሁ። በጣም ብዙ የተማሩ ሰዎችን አነጋግራለሁ እና ካውንስል አድርገን ይሉኛል፣ ጸልይልኝ ይሉኛል፣ አገኛቸዋለሁ። እና የሚገርመው አንተ እንደምታስባቸው አይደሉም ሰዎቹ ግራ የተጋቡ ሰዎቹ የጨለመባቸው ሰዎቹ ምን ይሆን ብለው የሚሰጉ ናቸው። ውጫቸው ሲታይ አንተ ስታያቸው ዋ
ትላቸዋለህ፣ ስለማታውቃቸው ነው። ነገር ግን ይኸውልህ በደስታ የሚኖረው የጸሎት ሰው ነው። የእግዚአብሔር ህልውና በመንፈሱና በነፍሱ ውስጥ እንደ ወንዝ ይፈልቃል። ምን ያደርጋል? ያንተ ምን ያደርጋል? የሰበሰብከው ኮተት ምንም እኮ አይጠቅምህም። ጥለኸው ነው የምትሞተው። ነገር ግን የሚጠቅምህ አንድ ነገር አለ። በዚህ ምድርና በሚቀጥለው ምድር የሚጠቅምህ ከአምላክህ ከእግዚአብሔር ጋር መገናኘት ነው። ጸሎት ምን መሰለ? ጸሎት ቤተ ክርስቲያን ልትሰራው ልታደርገው የሚገባትን ተልእኮ ከጌታ ራእይ የምትቀበልበት ጉልበት ነው። ጌታችን ኢየሱስ ክርስቶስ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። ይሄ የኔና የናንተ ተልእኮ ነው። የቤተ ክርስቲያንን ተልእኮ የምንፈጽመው በጸሎት ነው። የማትጸልይ ቤተ ክርስቲያን የክርስቶስን ተልእኮ ልትፈጽም አትችልም። ራእይ 2015 እግዚአብሔር በሕይወታችን ላይ በግል ሕይወታችን ላይ በቤተ ክርስቲያናችን ላይ 2015 ሰማያዊ ራእይ ይስጠን። ሰማያዊ ራእይ ይስጠን። ለስራህ ራእይ ማግኘት ያስፈልጋል። ለንግድህ ራእይ ማግኘት ያስፈልጋል። ለትምህርትህ ራእይ ማግኘት ያስፈልጋል። ስማርት ነጋዴ እንድትሆን፣ ስማርት ፕሮፌሰር እንድትሆን፣ ስማርት ሰራተኛ እንድትሆን፣ ስማርት አገልጋይ እንድትሆን ራእይ ያስፈልጋል። ስለዚህ ጸሎት ሰማያዊ ራእይ የምንቀበልበት ልመና ነው። ወደ 2015 እየሄድን ነው። በቤታችን እንጸልይ፣ በቤታችን እንንበርከክ፣ በቤተ ክርስቲያን እንንበርከክ። ለአዲሱ ዓመት እግዚአብሔር የህይወት ራእይ፣ የኑሮ ራእይ፣ የአገልግሎት ራእይ፣ የስኬት ራእይ በህይወታችን እንዲመጣ 2014 እያለቀስን እያጉረመረምን ኖርን። 2015 እንደዚህ ነው የምንቀጥለው። ታሪካችን መቀየር አለበት። ታሪክ የሚቀየረው ስትጸልይ ነው። ስትጸልይ እግዚአብሔር ራእይ ይሰጣል። ጸሎት የእግዚአብሔርን ፈቃድና ሐሳብ መንገዱንና አቅጣጫውን ለስራ፣ ለህይወትህ፣ ለአገልግሎትህ፣ ለቤተ ክርስቲያንህ የምትቀበልበት ብርሃንና መንገድ ነው። ብርሃን ነው። ጸሎት ብርሃን ያሳያል። ጸሎት አቅጣጫ ያሳያል። ዝም ብለህ ድብር ያለ ህይወት እንዳትኖር ጸሎት አቅጣጫ ያሳያል። ብርሃን ይሰጣል። የምታደርገውን ያሳያል። ለኑሮ እኔ እኮ አሁን የምሰብክህ ለቸርች ብዬ አይደለም፣ ለአንተ ብዬ ነው የምሰብከው። ያንተ ኑሮ ደስተኛ ሆኖ እንዲኖር፣ ያንተ ቤት፣ ያንተ ትዳር፣ ያንተ ስራ በደስታ የተሞላ እንዲሆን ነው እኮ የምሰብክህ። ለቸርች እኮ አስቤ አይደለም የምሰብከው፣ ለአንተ እኮ ነው የምሰብከው። ህይወትህ በደስታ፣ ህይወትህ በሰላም፣ ህይወትህ በክብር፣ ህይወትህ በስኬት የሚኖረው ስትጸልይ ነው። ስትጸልይ የስኬት መንገድ እግዚአብሔር ያሳያል። ስትጸልይ የበረከት መንገድ እግዚአብሔር ያሳያል። ስትጸልይ የፍቅር መንገድ እግዚአብሔር ያሳያል። የሐዋርያቱ የመጀመሪያው አገልግሎትና ሥራ የተጀመረው በጸሎት በመትጋት ህይወት ነው። ይሄ መርህ ነው። መርህ ፕሪንሲፕል ነው። የአንድ ክርስቲያን የአንድ አገልጋይ የህይወቱ መርህ ህይወቱን፣ ኑሮውን፣ ንግዱን፣ ትምህርቱን፣ ስራውን መጀመር ያለበት በጸሎት ነው። በጸሎት በመትጋት ነው። የሐዋርያት ቤተ ክርስቲያን በጣም ትልልቅ ፕሮጀክቶች አካሂዳለች። በጣም ትልልቅ ስራ አካሂዳለች። ግን የመጀመሪያዋ ስራ በጸሎት ይተጉ ነበር።
ስራቸውን የጀመሩት በዚህ ነው። ወንድሜ 2015ን መጀመር ያለብን ጭንቅላት ውስጥ ባለው ሐሳብ ሳይሆን ስራህን መጀመር ያለብህ በጸሎት ነው፣ በአገልግሎት በመጸለይ ነው። ጌታ ሆይ 2015ን ምን አደርግ ዘንድ ትወዳለህ በሚል ጸሎት ነው መጀመር ያለብህ። እንዴት መስራት ነው የምትወደው? እንዴት እንድነግድ ነው የምትወደው? እንዴት እንዳገለግል ነው የምትወደው? መጸለይ እና እግዚአብሔር ራእይ ይሰጥሃል። አሜን። ራእይ ይሰጥሃል እና ምን ይሆናል መሰለ? አንተ ደስ ይልሃል፣ በአንተ ዙሪያ ያሉት ሁሉ ደስ ይላቸዋል። አገልግሎትህ ደስ ይላል፣ መዝሙርህ ደስ ይላል። ስንጸልይ አዲስ መዝሙር ይሰጠናል። ስንጸልይ አዲስ ስብከት ይሰጠናል። ስንጸልይ አዲስ የቢዝነስ ራእይ ይሰጠናል። ስንጸልይ አዲስ የኑሮ ስታይል ይሰጠናል። አዲስ የኑሮ ስታይል፣ አዲስ የቤተሰብ ስታይል፣ አዲስ የፍቅር ስታይል፣ የህይወት ስታይል። አብረን የምናገለግል አገልጋዮች አንዳችን ለሌላችን የደስታ ምንጭ፣ የበረከት ምንጭ፣ የምስጋና ምንጭ። ስትጸልይ አዲስ ቪዥን፣ አዲስ ራእይ፣ የኑሮ ዘይቤ ትማራለህ። የንግግር ዘይቤ፣ የአስተሳሰብ ዘይቤ ታገኛለህ። በዚህ የጸሎት ህይወታቸው፣ በዚህ የህይወት ትጋታቸው ከ10 ቀን በኋላ መንፈስ ቅዱስ በላያቸው ላይ ወረደ። የእግዚአብሔር ክብር ተሞሉ። ከዛ በኋላ ዘሆል የሐዋርያትን ሥራ ስትመለከቱ ለጸሎት የሰጡት ቦታና ትኩረት ከፍተኛ ነበር። ሐዋርያት ሥራ ምዕራፍ 2 ቁጥር 42 በሐዋርያትም ትምህርት በህብረት እንጀራንም በመቁረስ በየጸሎቱ ይተጉ ነበር። ምዕራፍ 4 ቁጥር 31 ላይ ከጸለዩም በኋላ ተሰብስበው የነበረበት ስፍራ ተናወጠ፣ በሁሉም መንፈስ ቅዱስ ሞላባቸው። ከጸለዩ በኋላ ተሰብስበው የነበረበት ስፍራ ተናወጠ። ነውጥ ሆነ። በኢየሩሳሌም ቤተክርስቲያን እየጸለዩ ስለነበር እና ሌላ ምን እንደሚታቃለ ምዕራፍ 6 ላይ ሄደው ቁጥር 4 እንደዚህ ይላል፣ እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን። አየ የጸሎት ትጋት። እኛ ግን ለጸሎትና ቃሉን ለማገልገል እንተጋለን። የዚች የመጀመሪያዋ የኢየሩሳሌም ቤተክርስቲያን ዋና ትኩረቷ ለጸሎት መትጋት ነው። ሁለተኛው የእግዚአብሔርን ቃል ወንጌልን ለትውልድ መስበክ ነው። ስለዚህ ውጤታቸው ምንድነው? በሚጸልዩ ቤተክርስቲያን ውስጥ በምትጸልይ ቤተክርስቲያን ውስጥ አውትካሙ ምንድነው? በሚጸልይ ሰው ህይወት ውስጥ ውጤት አላየ። ዝም ብሎ ተደብሮ መኖር አይደለም፣ ውጤት አለው። ጸሎት ውጤት ያመጣል። ምንድነው የሆነው ነገር ታያለ። በእነዚህ ውጭ ጌታም የሚድኑትን ዕለት በእነርሱ ላይ ይጨምር ነበር። 247 ምዕራፍ 5 ቁጥር 14 ላይ የሚያምኑትም ከፊት ይልቅ ለጌታ ይጨመሩለት ነበር። 5:14 አየ ውጤት። ሰዎች ይድናሉ፣ ሰዎች ይጨመራሉ። ቤተ ክርስቲያን ኤግዛይትድ ሆና ማገልገል የምትችለው አዳዲስ ሰዎች ሲጨመሩ ነው። አዳዲስ ነፍሳት ሲመጡ ነው። አዳዲስ ነፍሳት የሚያመጣው የጸሎት ኃይል ነው። ሰይጣን ዝም ብሎ አይለቃቸውም ሰዎችን። ሰይጣን ዝም ብሎ ወደ ቸርች እንዲሄዱ አያደርግም። እኔና አንተ በጾምና በጸሎት ስንተጋ የታሰሩ ሰዎች በኢየሱስ ስም ይፈታሉ፣ ነፍሳት ይድናሉ፣ ክብር ይጨመራል። እግዚአብሔር መጎብኘትን ይጎብኛል።
ሰዎች ወደ ቤተ ክርስቲያናችን በመጨመር እግዚአብሔር 2015 መጎብኘትን ይጎብኛል። እና ምንድነው የሚለው መጽሐፉ? የእግዚአብሔር ቃል ግን ያድግና ይበዛ ነበር። ከዚህ ጸሎት በኋላ ምዕራፍ 12 ቁጥር 24 እንዲሁም የጌታ ቃል በኃይል ያድግና ያሸንፍ ነበር። ምዕራፍ 19 ቁጥር 20 ተቃዋሚዎችን እያሸነፈ ነገስታትን እያሸነፈ የጌታ ቃል በኃይል ያድግና ያሸንፍ ነበር። እግዚአብሔር መጎብኘትን ይጎበኛችኋል። አሜን። እግዚአብሔር መጎብኘትን ይጎበኛችኋል። እንዴት ይጎብኘን? በጸሎት የመትጋት ጉልበትና ኃይል ለኛ በመጨመር ይጎብኘን። አሁን በዓለም ላይ ያለችው የክርስቶስ ቤተክርስቲያን፣ በእኛም ሀገር ያለችው የክርስቶስ ቤተክርስቲያን፣ እኛም ራሳችን ጨምሮ ሁለት መሰረታዊ ችግሮች ነው ያለብን። አሁን ያለችው የክርስቶስ ቤተክርስቲያን በዓለም ዙሪያ በኢትዮጵያ በአዋሳ ሁለት መሰረታዊ ችግሮች ያሉብን ስለ ጸሎት። እነዚህን ሁለት ችግሮቻችንን እግዚአብሔር ያንሳልን። አንደኛው መሰረታዊ ችግር ዛሬ ማወራችሁና ያወራዋልችሁ ያለው አንደኛው መሰረታዊ ችግር ምን እንደሆነ ታውቃለህ? ለጸሎት የመትጋት ጉልበትና ኃይል ማጣት። እስቲ በለው፣ ለጸሎት የመትጋት ጉልበትና ኃይል ማጣት። ከሐዋርያቱ ዘመን ጀምሮ ያለች ቤተክርስቲያን ለጸሎት ይተጉ ነበር። አባቶቻችን ያቺ የጥንቷ ቤተክርስቲያን አንዱ ስታይሏ በጸሎት መትጋት ነበር። በጸሎት መትጋት ነበር። ማርቲን ሉተር የተባለው የፕሮቴስታንት እምነት መስራች ማርቲን ሉተር በጀርመን ሀገር ካቶሊኮቹ በጣም ያስጨንቁት ነበር። መዳን በኢየሱስ ነው፣ መዳን በጸጋ ነው ብሎ በተነሳበት ጊዜ እጅግ ከባድ መከራ ነበር የገጠመው እና በጣም ብዙ ስራ ነበረው። የወንጌላውያንን እምነት በዓለም ላይ ለማሰራጨት ብዙ ትግል ያደርግ ነበር እና አንድ ቀን እንደዚህ አለ። በጣም ብዙ ይጸልይ ነበር ማርቲን ሉተር። አንድ ቀን እንደዚህ አለ ማርቲን ሉተር፣ ዛሬ በጣም ብዙ ስብሰባ ያለብኝ፣ በጣም ብዙ ስራ ያለበት ቀን ነው። ስለዚህ ዛሬ ለ3 ሰዓት ብቻ እጸልያለሁ። እና እኔ ቀጥዬ የጠየቅኩት ጥያቄ ስራ ባልበዛበት ቀን ለስንት ሰዓት ይጸልይ ነበረ? እስቲ ጠይቀው። አንተ ስንት ሰዓት ነው የምትጸልየው በቀን በለው። በጎን ያለው ሰው ስንት ሰዓት ነው የምትጸልየው በለው በቀን። እሱ ስራ ሲበዛበት 3 ሰዓት ይጸልያል። ግን አንተ ብዙ ስራ ከማርቲን ሉተርም በላይ ስራ ስለሚበዛብህ ግን በስንት ሰዓት ነው የምትጸልየው አንተ በቀን? የጴንጤኮስቴ ሪቫይቫል አሁን የኛ ቤተክርስቲያን የተመሰረተችበት እምነትን በዓለም ላይ ያመጣው ዊሊያም ጄ ሲሞር የሚባል አገልጋይ ጥቁር አሜሪካዊ በአዙዛ ስትሪት ካሊፎርኒያ ላይ ለመንፈስ ቅዱስ እሳት ይጸልይ ነበር። ከሐዋርያት በኋላ ከ400 ዓመት በኋላ ሐዋርያት ከሞቱ ከ400 ዓመት በኋላ የመንፈስ ቅዱስ ሙላት የጸጋ ስጦታ አገልግሎት አቋርጦ ነበር በዓለም ላይ። የተወሰኑ ሰዎች ለመፍጨርጨር ይሞክራሉ፣ ግን ሰብሮ አልወጣም። ይህ ዊሊያም ጄ ሲሞር የተባለ ሰው እግዚአብሔር አስነሳው፣ እግዚአብሔር ቀሰቀሰው እና በአዙዛ ስትሪት ዊሊያም ጄ ሲሞር $8 አንድ የፈረስ ማደሪያ መጋዘን ተከራይቶ እዛ ሲጾምና ሲጸልይ መንፈስ ቅዱስ እንደገና እንደ ባለ 50 ወደቀ። መላውን አሜሪካ ሼክ አደረገ። ከዚያ በኋላ መላው አውሮፓ ሼክ አደረገ። መላው ዓለም ወደ ዊሊያም ጄ ሲሞር ወደዚያ ቸርች እየሄዱ ወደ አዙዛ ስትሪት እየሄዱ በመንፈስ ቅዱስ እየተሞሉ ያንን የመንፈስ ቅዱስ እሳት በዓለም ላይ ያሰራጩት ነበር። የኛም ቤተክርስቲያን የዛ ውጤት ነች። ዊሊያም ጄ ሲሞር
ያንን እሳት ካስነሳ ከ57 ዓመት በኋላ የኢትዮጵያ ምድር በአዋሳ ለመጀመሪያ ጊዜ የመንፈስ ቅዱስ እሳት የወደቀባት ቤተክርስቲያን በኢትዮጵያ ተፈጠረች።